ማህደረ ዜና በልማዱ የፕሪቶሪያ ስምምነት የሚባለው የኢትዮጵያ መንግስትና የህዝባዊ ወያኔ ሓርነት ትግራይ ህወሓት ግጭትን የማቆም ስምምነት በርግጥ አልሞተም፣ ግን እያጣጣረ ነው። ሰሜን ኢትዮጵያን ከዳግም ጦርነት ለማዳን አሁንም የዲፕሎማሲው በር አልተዘጋም። ግን አንድ የፖለቲካ ተንታኝ እንዳሉት በጣም ጠቧል። የአዲስ አበባም የመቀሌም መሪዎች በጠመንጃ ቋንቋ መነጋገሩን የመረጡ መስሏል። ለሙሉ ጦርነት መዘጋጀታቸውን እንደቀጠሉ ነው። ሙሉ ጦርነት ከገጠሙ ደግሞ ብዙዎች እንደሚሉት መዘዙ ከአስመራ እስከ ካርቱም የማይደርስበት ምክንያት የለም። የዲፕሎማሲው ክሽፈትና የጦርነት ዝግጅቱ መነሻ፣ ዳራው ማጣቀሻ፣ አስጊው መዘዝ መድረሻችን ነው። ላፍታም እንዴት ለምን እንበል። እስከ ዛሬ የመጨረሻና ሰላማዊ ሊባል የሚችለው ሙከራ የትግራይና የአፋር የሀገር ሽማግሌዎች ያደረጉት ውይይት ነው። ኩሃ መቀሌ አጠገብ የተወያዩት የሁለቱ ወገኖች ሽማግሌዎች መንገድ መምራትን ጨምሮ አንዱ የሌላውን ሕዝብ ከሚጎዳ ኃይል ጋር እንዳይተባበር ከማሳሰብ ባለፍ ግን የተግባቡ፣ የተስማሙ፣ ምናልባት ገቢር ለማድረግ ቃል የገቡበት ውልም የለም። ቢኖር እንኳን ሽማግሌዎቹም የጦርነቱን ስጋት የማስቆም አቅማቸው በጣም ትንሽ፣ ምናልባትም ምንም ሊሆን ይችላል። ለሙሉ ውጊያ የሚጋበዙት ኃይላት የአካባቢ ሽማግሌዎችን ተማጽኖ አይደለም ከጥቂት ዓመታት በፊት የገጠሙት ጦርነት በሀገርና ሕዝብ ላይ ያደረሰው ጥፋት የሚያሳዝን፣ የሚጸጽታቸው፣ ጥፋቱን ላለመድገም የሚማሩ አይነት አልመሰሉም። ከሽራሮ ጫፍ እስከ ደብረ ሲና ጥግ፣ ከዛላምበሳ ጠረፍ እስከ ጭፍራ ማዶ በተደረገው ጦርነት ብዙዎች ደጋግመው እንዳሉት 600 ሺህ ሕዝብ ረግፏል። ራሱን ቤተሰብ፣ ዘመድ፣ ወዳጅ፣ ሕዝብ አገሩን ሊጠቅም የሚችል ወጣት በሺዎች ረግፏል። ብዙ ሺዎች እጅ፣ እግር፣ ዓይን፣ ሌላ አካላቸውን አጥተዋል። አርሶ ማምረት፣ ሰርቶ ማፍራት የሚችል ጎልማሳ በየመጠለያ ጣቢያው ተመጽዋች ሆኗል። የመብት ተሟጋች ድርጅቶች እንደሚሉት ልጃገረድ ከባለትዳር ሳትለይ ተደፍራለች። የመብት ተሟጋቾች በሰላማዊ ሰዎች ላይ የደረሰው ግፍ ከጦር ወንጀል እኩል ሊቆጠር ይችላል ባዮችም ናቸው። እስካሁን ግን ግፍ የፈጸመ ግለሰብ፣ ቡድን ወይም ኃይል ለፍርድ አልቀረበም። ለወጣት ሽማግሌም ለሴት ጎልማሳም ያውም ቆሜልሃለሁ ለሚለው ወገኑ ሞት፣ ስቃይና እንግልት ያላዘነ ለፍትህ መገዛቱ በርግጥ ሲበዛም ያጠራጥራል። የአፍሪካ ቀንድ የአምነስቲ ኢንተርናሽናል ባልደረባ ሳኡድ ኑር ባለፈው ሳምንት እንዳሉት ግን ባለፈው ጦርነት ለተፈጸመው ግፍ ተጠያቂዎች ለፍርድ አለመቅረባቸው የሌላ ዙር ጦርነት ምክንያት ሊሆን ይችላል። ይህ ሁሉ እየሆነ ያለበትን አጠቃላይ ሁኔታና ዳራ መረዳታችን በጣም አስፈላጊ እንደሆነ ይሰማናል። በተለያዩ ወገኖች በኩል እንደገና ወደ ሙሉ የእርስ በርስ ጦርነት ሊገባ ይችላል የሚል የቃላት ፍልሚያዎችን እያየን እንገኛለን። ስለሆነም ዋናው ስጋት ድርጊቱ እየተፈጸመበት ያለው ዳራ ነው። እርሱም የፍትህና ተጠያቂነት ማጣት እየሰፋና እየቀጠለ መሄዱ ነው። ሰዎቹ ግን ለሟች አጽም ጩኸት፣ ለተራፊዎች ስቃይ ሰቆቃ፣ ለሀገር ሽማግሌዎች ተማጽኖ፣ ለመብት ተሟጋቾች ጥሪ አይደለም ራሳቸው ለደነገጉት ሕግ፣ ለፈረሙት ስምምነትም ተገዢ አልሆኑም። እርግጥ ነው ጥቅምት 2015 ፕሪቶሪያ ላይ በተፈራረሙት ስምምነት መሠረት ሁለቱ ወገኖችና ደጋፊዎቻቸው የየጠመንጃዎቻቸውን ላንቃም ዘግተው ነበረ። የስምምነቱን ይዘት ግን እስካሁን ገቢር አላደረጉትም። አሁን ደግሞ የቀድሞው የተባበሩት መንግስታት ድርጅት ዲፕሎማትና የሕግ ባለሙያ ባይሳ ዋቆያ እንደሚሉት
የስምምነቱ ቃልና መንፈስ የለም። አሁን መጨረሻው ስምምነቱን መንፈስ እና ቃል የምጻረር ድርጊት እየወሰዱ ስለሆነ በዲፕሎማቲክ ቋንቋ እንኳን ወድቋል መባል ባይቻል ተዳክሟል። የፕሪቶሪያ ስምምነት ቃልና መንፈስ አሁን በተግባር ላይ የለም። ጠፋ አንልም። ፕሪቶሪያው አይሰራም ብሎም እነሱም አላወጡም። ግን እንዳለ ሆኖ ደካማ ሆነዋል። መንፈሱም ቃሉም አይሰራም ማለት ይቻላል። የፕሪቶሪያውን ስምምነት ጨርሶ ከመፍረስ ለማዳን የአፍሪቃ ህብረት ሸምጋዮችና የዩናይትድ ስቴትስ ዲፕሎማቶች ከመቀሌ አዲስ አበባ ተመላልሰው ነበረ። የተገኘ በጎ ውጤት ግን የለም። ባለፈው ሐምሌ 25 የኢትዮጵያ መንግሥት ጦርና የትግራይ የሚባለው የህወሓት ኃይል ሸረሪና ላይ ከተዋጉ ወዲህም ሁለቱ ወገኖች ጠባቸውን በድርድር እንዲፈቱ የተለያዩ ወገኖች መጠየቃቸው አልቀረም። የቀድሞው የኢትዮጵያ ሶማሌ ክልል የምክር ቤት አባልና የፖለቲካ ተንታኝ አብዲ መሐመድ ቡባል ዛሬ እንዳሉት የዲፕሎማሲው በር ጠቧል። ጥሪዎችንም ከዓለም አቀፍ አካዳሚክስና ከዓለም አቀፍ ጥናት የሚያደርጉት በኢትዮጵያና በምስራቅ አፍሪካ ላይ እያነሱ ነው። ይህ እድል ግን በጣም ጠባብ እድል ነው። እንደኔ በሩ አልተዘጋም፣ ግን ጠቧል በጣም። አፍሪቃ የራሷን ችግር በራሷ መፍታት የመቻሏ አብነት ኢትዮጵያውያን በተለይ እንደሚዋጉት ሁሉም ለሰላማዊ ውል ለመገዛትም ፍቃደኛ የመሆናቸው ምሳሌ ተደርጎ ብዙ የተነገረለት የፕሪቶሪያ ስምምነት ተኩስ ከማስቆሙ እኩል የአዲስ ኃይል አሰላለፍ ምክንያትም መሆኑ ነው ዚቁ። የተፋላሚ ኃይላት ዋና ተዋኞች በስምምነቱ ይዘት አተረጓጎምና ገቢራዊነት ላይ ከመነጋገር ለመግባባት ከመጣርም ይልቅ አጋር ፍለጋ ሲቃተቱ ከ3 ዓመታት በላይ ማስቆጠራቸው በርግጥ ያስተዛዝብ ያጠያይቅም ይሆናል። ግን ሆኗል። የህወሓት መሪዎች ለሁለት ተገምሰው አንደኛው ቡድን ከፌዴራሉ መንግሥት ጋር ሲያብር፣ መቀሌ የቀረው ቡድን ከኤርትራ መንግሥትና ከፋኖ ኃይላት ጋር ጽምዶ ያለውን ትብብር መስርቷል። የኤርትራ መንግሥት ከ1990ዎቹ የባድመ ጦርነት ጀምሮ ከህወሓት ጋር ደም የተቃባ መንግሥት ነው። የኤርትራም የፋኖ ኃይላትም ከ2013 እስከ 2015 በተደረገው ጦርነት ከህወሓት ኃይላት ጋር ተዋግተዋል። በጦርነቱ ወቅት ተፈጽሟል በሚባሉ የሰብአዊ መብት ጥሰቶች የሚጠረጠሩ የትግራይን ግዛት በኃይል ይዘዋል ተብለው በመቀሌዎች የሚከሰሱ የሚወቀሱ፣ አንዳንዴም የሚወነጀሉም ኃይላት ናቸው። ዶክተር ደብረጽዮን የሚመሩት ህወሓት እንደ ምሰሶ ከመሃል ቆሞ ያጣመዳቸው ኃይላት የቤኒሻንጉል ጉሙዝ፣ የአፋር ኡጉጉሞ፣ የሶማሌ የኦጋዴን ነፃነት ግንባር ኦብነግ ገሚስ ቡድንንም ይጨምራል። ዶክተር አብዲ መሐመድ ቡባል እንደሚሉት ጽምዶ የሚያስተሳስራቸው ኃይላት የጠላቴ ጠላት ከሚል በስተቀር በርዕዮተ ዓለም በስትራቴጂና ግብ አንድ አይደሉም። አብይ ጋር የነበሩትን አሁን ከትግራይ ኃይሎች ጋር ገብቷል። ኤርትራና ከትግራይ፣ ኤርትራ ከፋኖ ጋር፣ ሱዳን እና ኤርትራ፣ ሌሎችም ጭምር የአፋር ኃይሎች ጉጉሞ፣ ኦነልፍም ጥምረቱ ባለፈው የነበረውን ፈረካክሶ አዲስ ጥምረት ፈጥሯል። ምን ያህል አብረው ይሄዳሉ? ምን ያህል የአይዲዮሎጂ ልዩነት አላቸው? ምን ያህል ታክቲካል ልዩነቱ ያስከሄዳል የምለው ሁኔታው በጣም አስቸጋሪ ነው ለመገመት። እስከ 2015 ድረስ ለወዳጅነታቸው ጥብቀት የአዲስ አበባና የአስመራን ሕዝብ ያስቦረቁት፣ ምርጥ ድምፃውያንን ያዘፈኑት የአስመራና የአዲስ አበባ መሪዎች ዛሬ አንዱ ሌላውን ለማጥፋት መሰላለፋቸው በእርግጥ ያስገርም ያስተዛዝብ ይሆናል። ከ6-7 ዓመታት በፊት የሱዳን ፖለቲከኞችን እንዲሸመግሉ ካርቱሞች በተደጋጋሚ የጋበዟቸው አብይ አሕመድ ዛሬ ጀነራል አብዱልፈታህ አልቡርሃን የሚያዙት ጦር ኃይል ጠላት መሆናቸው ጉድ አጃኢብ ማሰኘቱ አልቀረም። ግን ሁለቱም እውነት ነው።
የአዲሱ የኃይል አሰላለፍ ሰበብ የፕሪቶሪያ ስምምነት ገቢር አለመሆኑ ሊሆን ይችላል። ከኃይል አሰላለፉ ጀርባ ግን የሱዳንን ፈጥኖ ደራሽ ጦር የምታስታጥቀው የተባበሩት አረብ ኤሚሬቶችና የሱዳንን መከላከያ ኃይል የምትረዳው ግብፅ እንዳሉበት ለመገመት በእርግጥ አስተንታኝ አያስፈልግም። ባለፈው ሐምሌ 25 ሸረሪና ላይ የተጫረው ውጊያም ወደ አነስተኛ ቁርቁስ ዝቅ ብሎ እንደቀጠለ ነው። የዓይን ምስክሮች እንደሚሉት አላማጣ ከተማ የሚገኝ መረዋ የተባለ የትግራይ ኃይሎች የጦር ሰፈር ሰሞኑን በሰው አልባ አውሮፕላኖች ተመቷል። ስለ ጥቃቱም ሆነ በጥቃቱ ስለደረሰው ጉዳት ዶይቼ ቬለ ከገለልተኛ ምንጭ ማረጋገጫ አላገኘም። መረዋ የሚባለው ግን የትግራይ ኃይላት ወደ ጦር ሰፈርነት እስኪቀይሩት ድረስ ትምህርት ቤት ነበረ። የተለያዩ መንግስታትንና መንግስታዊ ያልሆኑ ተዋኞችን በተቃራኒ ጎራው ያሰለፈው ግጭትና ቁርቁስ ወደ ሙሉ ጦርነት ከተሻገረ ሸረሪና አብዓላ ወይም ላሊበላ ላይ መቆሙ ሲበዛም ያጠራጥራል። የተቃራኒ ኃይላት ባለሥልጣናት ዛቻና ፉከራም ጦርነቱ ከመቀሌ አዲስ አበባ አልፎ አስመራና ካርቱምም ሊደርስ እንደሚችል ጠቋሚ ነው። ዶክተር አብዲ እንደሚሉት ደግሞ ሙሉ ጦርነት ከተጫረ የምስራቅ አፍሪቃን የእስካሁን እውነት ሊቀይረው ይችላል። ኢትዮጵያ መንግስት ካርቱምና አስመራን እንደሚያጠቃ የዛትበት ሁኔታ አለ። እነሱም ወደ አዲስ አበባ የማያጠቁበት ምክንያት አይኖርም። በጣም ከባድ የሆነ ወደፊት የምስራቅ አፍሪካንን መቀየር የሚችል ሁኔታ እንደሆነ ነው። ይሄ ጥምረት አሁን የተፈጠረው ጥምረት የአብይን የመጣል ያደረጉት ጥምረት ወዴት ይሄዳል? አብሮ ይቀጥላል? ይህ ብዙ አጠያየቅ ነው። የማያጠያይቀው ለዘመናት በችግርና ችጋር በእልቂትና ጥፋት የተቆራመደውን ኢትዮጵያም የኤርትራ ይባል የሱዳን ሕዝብን እንመራለን የሚሉት ኃይላት ለዚያ መከረኛ ሕዝብ ዳግም እልቂት መደገሳቸው ነው። የከፋውን ለማስቀረት በመጨረሻ ሰዓትም ቢሆን ሙከራ ማድረግ አቶ ባይሳ ዋቆያ እንደሚሉት አይገድም። ግን በአቶ ባይሳ አገላለጽ ጭንቅላት ይጠይቃል። መፍትሄ የሌለው ነገር የለም። በአንድ ዓመት ሊገኝ ይችላል፣ በአንድ ወር ሊገኝ ይችላል። መፍትሄ ያገኛል። የመፍትሄውን ማግኛ እድሜ ግን አንተ መንገድ የምታሳጥረው ግን የጭንቅላት ጉዳይ ነው፣ የስልጣኔ ጉዳይ ነው። ሰውን ከመግደል ጠላትም ቢሆን ከሰው ጋር መነጋገር አለብኝ ብለህ ከወሰንክ መፍትሄውን ማሳጠር ትችላለህ። መፍትሄ ደግሞ የግድ አለው። የጭንቅላት ጉዳይ፣ የህዝብ ምጣኔ ጉዳይ ከየት ይገኝ ይሆን? አዲስ አበባ፣ መቀሌ፣ አስመራ ወይስ ካርቱም? ነጋሽ መሐመድ ነኝ። ቸር ያሰማን እንበል።